እኔ ያስለቀሰኝ እሱ አይደለም ማለት ነው። እና አላት በህልም የመሆኑ ይችላል። ልቅሶ ይችላል አይችልም። ጉንዳን ግን የሞተውን ሬሳ ያለሞተው ጉንዳን ብቻው ተሸክሞት ሄደ። የጉንዳን ጉልበት ማለት ያ ነው እንጂ እኔንም ያልሆነ አይደለም። እሱ ነው። የሴቱ ብላት አታገባም ሲባል አይታወቅም። ጸባዋ ምናምን ከሆነ ልፈታት ነው። ማን አግባለ እንዲያገባል ቤተ ክርስቲያን የምድራዊ ባለስልጣን የፈለገ ቢመጡ የራሳችን እናርግሽ ቢሏት አትሆንም። ዲዮቅልጥያኖስ 40 ዘመን ሲያቃጥላት የክርስቶስ እሱ ምንም የማይሰራለትን ፍጥረትን ፈጠረ። በአጭር ቃል ብቻ ልናገረው በእውነቱ ማለት ነው። ቤተ ክርስቲያን ማንም ቢሆን ሊያስቀረን አይችልም። መተን የምናየው እግዚአብሔርን ነው። ማንን ነው የምናየው? እግዚአብሔርን ነው የምናየው። እኛ ምንም የሚያገባን ነገር የለም። ሰው በገዛ ኃጢአቱ ይጠየቃል። እኛን ተመልከቱ። አንድ ነገር ብቻ ልንገራችሁ። ለምሳሌ አንድ የንጉስ ማይተም ይኖር፣ የዛገና ያልዛገ ማይተም ይኖር፣ የወርቅና የእንጨት እናድርገውሽ በእናንተ ቋንቋ ፍትሐ ነገሥት ላይ ያለላችሁ። እዚህ ጋር ያለው ሰውዬ በወርቁ ማይተም ቢመታላችሁ፣ በእንጨቱ ማይተም ቢመታላችሁ ጥቅሙ ለእናንተ የትኛው ነው ጥሩ? ጽሁፉ ተመሳሳይ ነው። የትኛው ነው የሚጠቅማችሁ? የወርቁ ባሉ ንገሩኛ። የትኛው ጥቅሙ? ማይተሙ ነው። በሽተኛ ሰው ቢመታልን፣ ጤነኛ ሰው ቢመታልን፣ እሺ ጥቅሙ ለአንተ የትኛው ነው? በሉ እንጂ ተናገሩ። ወንጀለኛ ሰው ቢመታልን፣ ወንጀል የሌለበት ሰው ቢመታልን፣ ማይተሙ የማን ነው? ስራ ይሰራል አይሰራም? ስራ ይሰራል አይሰራም? ተመልከቱ። ማሰብ ያለብን ይሄን ነው። ምንም ቢሆን በኃጢአተኛ ካህንም ቢሆን በሌባ በኔ ብጤ ሰባኪም ቢሆን በሌባ በእናንተ ቢሆን የእግዚአብሔር ማይተም ይሰራል። አንተ ማይተሙ ጋር ምን አገባ? ለአንተ የሚጠቅም ምኑ ብቻ ነው። ይኸውላችሁ ተመልከቱ አሉ። እዛው እኮ ሊቃውንቱ ምን አሉ መሰላችሁ? ደግ ዳኛ ጽፎ ለወንጀለኛው ተፈረደበት፣ ክፉ ወንጀለኛ ዳኛ ጽፎበት ለደጉ ሰው ነፃ ወጣው ይላል። ደግ ሰው ቢጽፍልህ አንተ ሌባ ከሆንክ ሌብነትም ያው ያስፈርድብሃል። አንተ ደግ ከሆንክ ደግሞ ወንጀለኛ ዳኛ ቢጽፍልህ እንኳን ማይተሙ ለአንተ ማለት ይበቃል። ስለዚህ ተመልከቱ፣ የእግዚአብሔር ማይተም በቤተ ክርስቲያን ላይ እስከ ዘላለሙ ያበራል። ይቺ ቤተ ክርስቲያን አትበደልም። ሰው ሊበድል ይችላል፣ ቤተ ክርስቲያን ግን አትፈርስም። ሰው ሊቆሽሽ ይችላል፣ ቤተ ክርስቲያን ግን ንጹሕ ናት። አልብኪ ነውር ወይም እንትን ይበላይልኪ፣ በላይሽ ላይ ምንም ነውር ነቀፋ የሌለብሽ። ለምን? መሰረቷ ክርስቶስ ነዋ። ለምን? የተመሰረተችው በክርስቶስ ደም ነዋ። ነውር ነቀፋ የሌለባት ናት። ለምን? በሞቱ ቀን ተሞሻሽራ የዋለች ሙሽራ ናታ። የዚህ ዓለም ሰርግ በሞት ብቻ ይፈጸማል። የቤተ ክርስቲያን ሰርግ የሙሽሪት የቤተ ክርስቲያን ሰርግ ደግሞ የተደገሰው በሞት ቀን ነው። በሉ እስኪ ሁላችሁ የዚህ ዓለም ሰርግ በሉ። በሞት ፍቺ ይመጣል። ትቆያላችሁ አይደል? እናንተ እስከ ሞት እኮ በጣም ነው የምትቆዩታል። ፍርድ ቤቱን ግጥም አድርጋችሁ ሞልታችሁት ማለት ነው። እስከ ሞት አሁን እስከ ሞት የሚቆየውን ተውት። እግዚአብሔር ያጽናል። ለማንኛውም አሜን አትሉ? ስለዚህ ተመልከቱ፣ ለማለት የፈለግኩትን ተረዱ። ሰው እንኳን እስከ ሞት አይደለም አለባበሱ ደህና የሆነ ሰው ባየች ጊዜ አይኗ ሲዞር አይደለም የምትሉ አሉ ይባላል። እና ሁለት ባልና ሚስት አይባሉ፣ አንድ ባልና ሚስት ነበሩ እና እነሱ ደሃ ናቸው። እና ሴትየይቱ ትንሽ ያው ገንዘብ ቢኖረን እንደው የተሻለ ባል ባገባ እያለች ታስባለች። ቀን ያሰበችውን በህልሟ ታያለች። ስታይ ምንድን ነው ያየችው? ትልቅ ፎቅ ያለው መኪና ያለው እንዲያ ተብሎ ተደግሶ ጥልቅልቅ ብሎ ሰርጓን ታየዋለች በህልሟ ማለት ነው። ብንን ስትል በባሏ ክንድ ላይ ናት። ባሏ ደግሞ እነሱ ምንድን ናቸው? ድሃዎች ናቸው። እዛ ታለቅስ ጀመር። ስታለቅስ ምን ሆነሽ ነው አላት። እኔን ድረውኝ አለች። ለቅሶ ምን መስሎት እንዴ? ታዳሪ እያለሁ ምን አስጨንቆሽ ነው? እኔ ያለው ማንም አልወሰድሽም፣ እኔ ደግሞ እስከምሞት ከአንቺው ጋር ነኝ አላት። እዛ እንግዲህ ተመልከቱ፣ እንዲያ ሲላል እንደው ጅል እኔ ያስለቀሰኝ እሱ አይደለም ማለት ነው። እና አላት በህልም የመሆኑ ነው ልቅሶ ያመጣው፣ በእውኔ በሆነልኝ ትቼ እሄዳለሁ ነው። ስለዚህ ተመልከቱ፣ ሀብት ያለው ሲያይ ሴቱም አይኑ ይዛወራል።
ሀብት ያላት ሲያይ ወንዱም አይኑ ይዛወራል። ስለዚህ ተመልከቱ፣ በአጭር ቃላቸው የፈለግኩት ግን ሀብት አይደለም ለትዳር መስፈርቱ። ይችኛዋ ሙሽራ የዚህ ዓለም ሙሽርነት ተመልከቱ፣ ተዋደን እንኑር በሉ፣ ሀብት አንወድም በሉ፣ እሺ ልቀበላችሁ፣ ምንም ነገር አይለየንም ብላችኋል፣ እሺ ልቀበላችሁ። ሴቱ ብልህ ነው። እንደምታውቁት የጉንዳን ጉልበት የሴት ብላት መጥፎ ነው ይባላል። እግዚአብሔር ይስጣችሁ፣ የጉንዳን ጉልበት የሴት ብላት ይስጣችሁ መድኃኒዓለም አሜን በሉ እንጂ። የጉንዳን ጉልበት የተባለው ሰው ቢሞት አዝሎት የሚሄደውን ሰው ተሸክሞ መሄድ ይችላል? አንድ ሰው የአንድ ሰው ሬሳ ተሸክሞ መሄድ ይችላል? ይችላል? አይችልም። ጉንዳን ግን የሞተውን ሬሳ ያለሞተው ጉንዳን ብቻውን ተሸክሞት ይሄዳል። የጉንዳን ጉልበት ማለት ያ ነው እንጂ እኔን የሚያህል ሆኖ አይደለም። እሺ፣ ስለዚህ የሴቱ ብላት ደግሞ ተመልከቱ በጣም ማለቅ የለውም እና ያዝልቅላችሁ ከሆነ ለደግ ከሆነ ማለት ነው። እና ልትወሽ ትቼዋለሁ እንዲሁ ወደ ነገር ልመልሳችሁ። ስለዚህ የትዳር የፍቺ መጨረሻ ቀን መቼ ነው ካላችሁ፣ መቼም ፍቺ የለም። እስኪ በሉላችሁ፣ መቼም በሉ፣ ፍቺ የለም። እስከ መቼ ነው ፍቺው? መቼም በሉ እንጂ እስከ መቼ ነው? እስከ መቼ ነው? ስለዚህ አሁን ብዙ ሰው በቤተ ክርስቲያን ስርዓት የማያገባው ኋላ ነዝናዛ ከሆነ እንድፈታው ይላል። ይሄ ብቻ አይደለም፣ እንደ ልባቸው ለመዞር እንዲመቻቸው ነው። በቃ እንቅጩን አይደለም እና እንቅጩ እሱ ነው። እሺ ለምን ቤተ ክርስቲያን አታገባም ሲባል አይታወቅም ጸባዋ ምናምን ከሆነ ልፈታት ነው። ማን አግባለ? ማን አግባለ? እንዲያ ከሆነ ቤተ ክርስቲያን የማታውቀው ሰርግ የአህያ የበቅሎ የፈረስ ነው። እኔ አላልኩም ፍትሐ ነገሥት ሰለስቱ ምዕት። ቤተ ክርስቲያን የማታውቀው ካላችሁ አሳውቁ፣ መታችሁ ቁረቡ፣ እንቅጩን ማለት ነው። ስለዚህ ተመልከቱ፣ ሰርግ መቼ ይፈታል ካላችሁ፣ መቼም አይፈታም። ለምን? አንድ ሰው ትዳሩን ቢያፈርስ ከሃዲ ተብሎ ነው የሚጠራው። ለምን መሰላችሁ እንደዛ የሚባለው? አንደኛ ሚስቲቱ የቤተ ክርስቲያን ምሳሌ ናት። ባልየው የክርስቶስ ምሳሌ ነው። ክርስቶስ ቤተ ክርስቲያንን በሞቱ መስርቷት እስከ መጨረሻው ድረስ ተመልከቱ። ለቤተ ክርስቲያን እጅ መንሻ አድርጎ ደሙን አፍስሶ በደሙ መስርቷታል። ከቤተ ክርስቲያን እኛን ምዕመናንን ወልዶናል በጥምቀት። እንደዚህ ከሆነ ባል የክርስቶስ ምሳሌ፣ ሚስት የቤተ ክርስቲያን ምሳሌ ከሆነ መቼ ይፋታሉ ከተባለ ተመልከቱ። ባልና ሚስት ትዳራቸውን ቢያፈርሱ ክርስቶስ ከቤተ ክርስቲያን ተለይቷል ብለው እንደካዱ ይቆጠርባቸዋል። ስለዚህ ተመልከቱ፣ ክርስቶስ አሁን እኛን በጥምቀት የወለደችን ቤተ ክርስቲያን ናት እናታችን። እኛን ልካፈል ቢል ቤተ ክርስቲያን እና ክርስቶስ ልካፈል ቢሉ የሚካፈሉን አካል የላቸውም። ባልና ሚስት ወልደው ልጅ እንካፈል ቢሉ ንብረት ይካፈሉ ይሆናል እንጂ ለማን ሊሆን ነው? አጥንት አይከፈል፣ ደም አይከፈል፣ አካል አይከፈል። አንድ ተዋህዷቸውን የሚያስረዳው ልጃቸው ነው። ስለዚህ በዚህ ክርስቶስን ይሰውታል ይላል። አንድ ሆነን በትዳር ጸንተን እንድንኖር መድኃኒዓለም ይርዳን። ይህን ካልኩ ወደ ነገር የለን። ለዚህ ሲናገር ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ቤተ ክርስቲያን ግን በሞት ቀን የተሞሸረች ሙሽራ ናት ይላል። እስኪ በሉላችሁ፣ ቤተ ክርስቲያን በሉ። በመቼ የተሞሸረች? በሞት ቀን የተሞሸረች አለ። ተመልከቱ፣ የዚህ ዓለም የፍቺ ደብዳቤ በሞት ይቀራል። የዚህ ዓለም የፍቺ ደብዳቤ ሰው በመለያየት በርቀት ሀገር ይቀራል። ክርስቶስ ግን ተመልከቱ፣ ክርስቶስ ለሙሽራው ስጋውን ምግብ አድርጎ ደሙን መጠጥ አድርጎ የሰጠ ሙሽራ አለ ወይ ትለኝ እንደሆነ የለም። እሱ ማን ብቻ ነው? ክርስቶስ ለቤተ ክርስቲያን ለሙሽሪት ምግብ አድርጎ የሰጣት ማንን ነው ካላችሁ ስጋውን ነው። መጠጥ አድርጎ የሰጣት ማንን ነው ካላችሁ ደሙን ነው። ልብስ አድርጎ የሰጣት ማንን ነው ካላችሁ ብርሃኑን ነው። ጫማ አድርጎ የሰጣት ማንን ነው ካላችሁ ወንጌልን ነው። ምርኩዝ አድርጎ የሰጣት ማንን ነው ካላችሁ በትረ መስቀሉን ነው። እናት አድርጎ የሰጣት ማንን ነው ካላችሁ ቅድስት ድንግል ማርያምን ነው። ስለዚህ ተመልከቱ፣ እነዚህ በሞት እንኳን እንዳልተለያዩ የክርስቲያኖች ጋብቻ በሞትም አይፈርስ ይላል። በመቼም አይፈርስ። አንተ ሞተሃል ወይ ለሚስት? አንቺ ለባልሽ ሞተሻል። ምንድን ነው የሆንችው? ቤተ ክርስቲያን የምድራዊ ባለስልጣን የፈለገ ቢመጡ የራሳችን እናርግሽ ቢሏት አትሆንም። ዲዮቅልጥያኖስ 40 ዘመን ሲያቃጥላት የክርስቶስ ሆና እየተቃጠለች ነው የኖረችው። ግራኝ ለብዙ ዘመናት ሲያቃጥላት ሲኖር የክርስቶስ ሆና ነው የቀጠለችው። ባል
መከራ እንኳን ቢመጣበት በሞት እንኳን ቢሆን የሚስት ሆኖ ይቀጥላል። ሚስት እስከ ሞት እንኳን ድረስ ቢሆን የባል ሆና ትቀጥላለች እንጂ አትፈታም ትዳሯን። ትዳራችንን ይባርክልን መድኃኒዓለም። ስለዚህ ተመልከቱ፣ እግዚአብሔር ተመልከቱ፣ ሰው የሚጠቅመውን ይወዳል። እግዚአብሔር ግን የማይጠቅመውን እንኳን ለእሱ ምንም የማይሰራለትን ፍጥረትን ፈጠረ። በአጭር ቃል ብቻ ልናገረው በእውነቱ ማለት ነው። ስለዚህ ተመልከቱ፣ ፀሐይ ለእግዚአብሔር ምንም አይሰራለትም፣ አያበራለትም። ኮከብ ለእግዚአብሔር ምንም አይሰራለትም። ጨረቃ ለእግዚአብሔር ምንም አታደርግለትም። ምኑን ያሳያል ካላችሁ የሰውን ልጅ ፍቅሩን ያሳያል ይላል። እስኪ በሉ የሰውን ልጅ በሉ ፍቅሩን ያሳያል። እግዚአብሔር ይወደናል አይወደንም? በሉ እንጂ በደንብ ይወደናል አይወደንም? በደንብ በሉ ይወደናል በሏል። የሆነ ባለስልጣን ሲወዳችሁ ስትፍለከለኩ አይደል እንዴ የምታመሹት? የከተማው እኮ ከንቲባ በእናትህ በጣም ነው የሚወደኝ ይባባኛል እና ጉዳይ ክንን ያስፈጽመዋለሁ። ርበካያ እግዚአብሔር ነው እኔን የሚወደኝ እያልኩ እኮ ነው። በሉ በኩራት ተናገሩ። እግዚአብሔር በሉ ይወደናል፣ በጣም ነው የሚወደን። እውነት እግዚአብሔር ይወላችሁ ብንሰርቅም ይወደናል። ወርቅ ነና ይወደናል ብንሰርቅ፣ ዛግን እንጂ ወርቅነታችን አልለቀቅም። አንድ ወርቅ በጭቃ ውስጥ ቢሆንም በጭቃው ውስጥ ሆነ ይባላል እንጂ አፈር አይሆንም። አንድ ክርስቲያን ተመልከቱ፣ ከክርስትና እምነቱ ቢወጣ እንኳን ክርስቲያን ከክርስትና እምነቱ ቢወጣ እንኳን ሲመጣ የልጅነት ጥምቀት አይደለም የሚጠመቀው፣ ዝገቱን የሚያስለቅቅ ቀኖና ነው የሚሰጠው። እንደገና ወደ ቤቱ ነው የሚመልሰው። በቤቱ ያለ ሳለንም ይወደናል፣ ስንጠፋም ይወደናል፣ ሌባ ስንሆንም እግዚአብሔር ይወደናል። ይወደናል ማለት ግን አይፈርድብንም ማለት ግን አይደለም። ግልጽ ነው አባባል። ይወደናል። እሺ ወዶ ምን አደረገ ካልከኝ አንድ ብቻ ተናግሬ ልጨርስ። እግዚአብሔር ይወደናል አይወደንም? እኛ እንወደዋለን። እሱ ልቶ ትምህርቴም ስላልሆነሽ እግዚአብሔር ከወደደን እግዚአብሔር የሚወደን ከሆነ ምን አደረገልን ካልከኝ ኃጢአት ሰርተንም በንስሐ ይመልሰናል። በሉ እስኪ ሁላችሁ በድለነውም በሉ እንጂ ይመልሰናል። ምን ብለህ ነው? ምን ብለህ ነው? እውነት ከድንግል ማርያም በቀር እግዚአብሔርን ያልበደለ ኃጢአት ያልሰራ ፍጡር የለም። ከድንግል ማርያም በቀር አብርሃም፣ አዎ እሺ፣ ሌላም ጥሩ፣ ሙሴ፣ አዎ፣ ዳዊት፣ አዎ አመንዝሯል። ሌሎቹም ነገስታት የፈለጋችሁትን ጥሩ፣ በንስሐ የተመለሱ ወርቆች ናቸው። ግን ስለዚህ ተመልከቱ፣ እግዚአብሔር እንደሚምረን የምናውቀው እግዚአብሔር እንደሚወደን የምናውቀው በድለነውም እንኳን ሳይጸየፈን እስከ መጨረሻው ልጆቼ ብሎ መቀጠሉ። አሁን ተመልከቱ፣ እንዲህ የሚል ጽሑፍ አለ። ወነሳ እግዚአብሔር በእንተ ዘገብሮ ለሰብእ የሚል ማለት ነው። እግዚአብሔር ሰውን ስለፈጠረ ተጸጸተ። በፍጹም እግዚአብሔር አይጸጸትም። ምን አለ ማለት ነው? እግዚአብሔር አያዝንም፣ እግዚአብሔር ደስተኛ ነው። ይህን ማወቅ አለበት። እግዚአብሔር አዘነ፣ እግዚአብሔር ተከዘ የሚል ጽሑፍ ስታገኙ ሰው በሰራው ኃጢአት ፈረደ ነው ትርጉሙ። ምክንያቱም የእግዚአብሔር ያ ደስተኛ ባህሪው በሀዘን አይለወጥም። እሳት ተመልከቱ፣ የፈለገ ያህል እንኳን ቢሆን ቀዘቀዘ እንደማይባል የእግዚአብሔር ባህሪ ፍጹም ባህሪው ምን አይሆንም? ሀዘን አይውጠውም። ስለዚህ ተመልከቱ፣ እግዚአብሔር ተጸጸተ ማለት ሰው ስለበደለ እግዚአብሔር ለሰው አዘነለት ማለት ነው። እስኪ በሉላችሁ ሰው ስለበደለ በሉ ታዲያ